ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ይህ ማዕደ ዜና ነው ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ በቅድሚያ እንደ መግቢያ በቅርቡ የተሰዋው የአርበኛ ወይም የሜጀር ጀነራል ከፍያለው ደሴ የሽኝት ፕሮግራም እጅግ በደመቀና ልብን በሚነካ ሁኔታ መከናወኑን ከስፍራው እየደረሰን መረጃ ያመለክታል ሜጀር ጀነራል ከፍያለው ደሴ ሀገር ለቀቅና ውጣ በነጥብ ብር እነሱ ቢሎት ለኔ ብሬ ለኔ ወርቄ ሀገሬና ዓላማዬ ናት በማለት ታዋቂውን ጀግና ሀገሬ አገር ራቁቷን ቀረች ምድረ በዳ የሚጠረጠረው ጀግናው እየከዳ ይላል ሁሉም ያደነቀው እስከ ዓለም ዳርቻ የአማራ ቤዛ ጋሻ በመከቻ ጀነራል ያንሰዋል ለእሱ አንድ ስም ብቻ ወደ ሌሎች ዜናዎች ስናልፍ በደቡብ ወሎ ዞን በወግዲ ከተማ በተደረገ ከባድ ውጊያ ከፍተኛ አዋጊውን ጨምሮ በርካታ ኃይሉን ያጣው የመከላከያ ጦር ከተማዋን በድሮንና በከባድ መሳሪያዎች መደብደቡን ነዋሪዎችና የአካባቢው ፋኖ አመራሮች ገለጹ። በብርጋዴር ጀነራል ዘውዱ ሰጣርጌ የሚመራው 801ኛ ኮር ሰሞኑን የድሮን ሽፋን የተሰጠውና በሜካናይዝ ደረጃ የታጠቀ ብዛት ያለው ጦር በማሰለፍ አካባቢውን ለመቆጣጠር ያስችለኛል የሚለውን ውጊያ ከፍቶ የነበረ ቢሆንም ከፍ ያለ ትንቅንቅ በተደረገበት ፍልሚያ ከፍተኛ አዋጊውንና በርካታ ኃይሉን እንዳጣ የአካባቢው ፋኖ አመራር ገልጿል። በቃላት ለመግለጽ በማይቻል ሁኔታ ከባድ ሰብአዊና ቁሳዊ ኪሳራ የደረሰባቸው የመንግስት ወታደሮች በብስጭትና በቂም በቀል በሚመስል ሁኔታ የወግዲን ከተማን በከባድ መሳሪያ ለማቋረጥ ደብድበዋታል ሲልም አክለዋል። የከተማዋ ነዋሪዎች በበኩላቸው የመንግስት ወታደሮች በወግዲ ቀጠና ልዩ ስሙ ዘሞድ በተባለ አካባቢ በፈጸሙት የከባድ መሳሪያ ድብደባ አንዲት እናት በአሰቃቂ ሁኔታ መገደሏልና በርካታ ሲቪሎች መቁሰላቸውን አረጋግጠዋል። የወታደሮቹ ይህ ንጹሃን መንደሮች ላይ ያነጣጠረ የከባድ መሳሪያ ጥቃት በቀጠናው ላለፉት ቀናት ከፋኖች ጋር ባደረጉት ውጊያ ማሸነፍ ባለመቻላቸው የፈጸሙት የንዴትና የተስፋ መቁረጥ እርምጃ ይመስላል ያሉት የከተማዋ ነዋሪዎች በዚህም ጸረ ህዝብና ጸረ ሰላም መሆናቸውን በግልጽ አረጋግጠውልናል ሲሉ በሐዘን ተውጠው ተናግረዋል። በከባድ መሳሪያ ጥቃቱ አንዲት እናት በአሰቃቂ ሁኔታ የተገደለች ሲሆን የሟች አስከሬን ቁርጥራጭ አካል ተለቅሞ ከተነሳ በኋላ ስርዓተ ቀብሩ መፈጸሙን ነዋሪዎቹ ተናግረዋል። ከዚህም በተጨማሪ የከባድ መሳሪያ ድብደባው በንጹሃን ሀብትና ንብረት ላይ ከባድ ጉዳት ማድረሱ ተነግረዋል። በሰሜን ምስራቅ እዝ ስር በብርጋዴር ጀነራል ዘውዱ ሰጣርጌ የሚመራው 801ኛ ኮር ሰሞኑን በደቡብ ወሎ ዞን በተለያዩ የምዕራብ ወረዳ ቀጠናዎች ላይ ውጊያ የከፈተ ቢሆንም ከመስመራዊ መኮንኖቹ ጀምሮ ከፍተኛ አዋጊዎቹንና በርካታ ወታደሮቹን እንዳጣ ነው የተገለጸው። ከዚህም በተጨማሪ በኮሩ ስር ያለና ከፍተኛ አመራር የሆነ ኮሎኔል ምስጋና የተባለ አንድ ከፍተኛ አዛዥ ክፉኛ በመቁሰሉ ለአስቸኳይ ሕክምና በሄሊኮፕተር ወደ ሪፈራል ሆስፒታል መወሰዱ ነው የተነገረው። ይህን ተከትሎ ነው መከላከያ ድሮንን ጨምሮ በሌሎች ከባድ መሳሪያዎችን በመጠቀም በቀጠናው በሲቪል መንደሮች ላይ ጥቃት ፈጽሟል የተባለው። በወሎ ግዴ እየተደረገ ባለው በዚህ ውጊያ ዙሪያ እስካሁን ከመከላከያ በኩል የተሰጠ ምንም አይነት መግለጫ የለም። አዲሱ ፓርቲያችን ከብልጽግና ጋር ልክ እንደሌሎቹ በአገር ውስጥ እንደሚንቀሳቀሱ ፓርቲዎች ተባብረው ለመስራት ይችላል እንጂ ከብልጽግና ጋር የሚያገናኘው ነገር የለም፣ ገለልተኛና ነፃ ፓርቲ ነው የሚሆነው ሲሉ ከነጌታቸው ረዳ ጋር አዲስ ፓርቲ ለማቋቋም እየተንቀሳቀሱ ያሉት የቀድሞ የህወሓት አመራር ተናገሩ። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች ሚኒስትር አቶ ጌታቸው ረዳ የሚመራውና ከህወሓት የተከፈለው ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑን ከአመራሮቹ መካከል አንዱ ለቢቢሲ ገልጸዋል። የፖለቲካ ፓርቲው በሊበራል ዲሞክራሲ ጽንሰ ሐሳብ የሚመራ እንደሚሆንና ትግራይ ሊበራል ዲሞክራሲያዊ ፓርቲ በማለት እንደሚጠራም ጠቁመዋል። ስሜ አይጠቀስ ያሉ አንድ የቀድሞ የህወሓት አመራር ስለ ፓርቲው ምስረታ ሲናገሩ የፓርቲው ስያሜ የፖለቲካ ፓርቲውን ለመመስረት በእንቅስቃሴ ላይ ባሉ ሰዎች የተመረጠ እንጂ ከምርጫ ቦርድ እውቅና ስላላገኘ ጉባኤ ሲካሄድ ሊቀየር ወይም ሊሻሻል ይችላል ብለዋል። የህወሓት ህጋዊነት ስለሚያበቃ የህወሓት የፖለቲካ ዓላማዎችን ለማሳካት የሚያስችለን አዲስ የፖለቲካ ፓርቲ ለመመስረት ተገደናል ያሉት አመራሩ የፓርቲውን ህገ ደንብና ፕሮግራሞችን አርቅቀን ጨርሰናል፣ አሁን ላይ የደጋፊዎችን ፊርማ በማሰባሰብ ላይ እንገኛለን ሲሉ ገልጸዋል። የኢትዮጵያ ምርጫ ቦርድ ያስቀመጣቸውን መስፈርቶች ገና ስላልተሟሉ እስካሁን ድረስ ለቦርዱ በይፋ የቀረበ ጥያቄ ባይኖርም ቦርዱ ለምዝገባ እየሄድንበት ያለውን ሂደት ያውቃል ያሉት አመራሩ ክልላዊ ፓርቲያችን ከኢትዮጵያ ምርጫ ቦርድ በግንቦት የመጀመሪያ ወር ላይ ቅድመ እውቅና ያገኛል ብለን እንጠብቃለን ሲሉ ተናግረዋል። የትግራይ ጊዜያዊ አስተዳደር የአንድ ዓመት ጊዜ ካበቃ በኋላም
ክልላዊ መንግስትን ለመመስረት በሚደረገው ምርጫ እንሳተፋለን ሲሉ አክለዋል። አያይዘውም ትግራይ ሊበራል ዲሞክራቲክ ፓርቲ ከብልጽግና ጋር ልክ እንደ ሌሎቹ በሀገር ውስጥ እንደሚንቀሳቀሱ ፓርቲዎች ተባብሮ ለመስራት ይችላል እንጂ በሌላ በኩል ከብልጽግና ጋር የሚያገናኘው ነገር የለም፣ ገለልተኛና ነፃ ፓርቲ ነው የሚሆነው ብለዋል። የትግራይ ሊበራል ዲሞክራቲክ ፓርቲን እየመሰረቱ ካሉት የቀድሞ የህወሓት አመራሮች መካከል የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ፣ የህወሓት ፖሊት ቢሮ አባል የነበሩትና የትምዕት ዋና ስራ አስፈጻሚ የነበሩት አቶ በየነ ምክሩና የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ክንድያ ገብረሕይወት እንደሚገኙበት ታውቋል። ፕሮፌሰር ክንድያ ገብረሕይወት በቅርቡ በጠቅላይ ሚኒስትር አብይ አህመድ የትምህርት ሚኒስትሩ አማካሪ ሚኒስቴር ዴኤታ ተደርገው መሾማቸው ይታወሳል። በሁለት ተከፍሎ እርስ በርሱ ሲካሰስ የቆየው ነባሩ ህወሓት የኢትዮጵያ ምርጫ ቦርድ ባስቀመጠው ቀነ ገደብ ጉባኤ ማካሄድ ባለመቻሉ ከፓርቲነት ሊሰረዝ እንደሚችል ቦርዱ ማስታወቁ አይዘነጋም። የመሰረዝ አደጋ የገጠመው በዶክተር ደብረጽዮን የሚመራው ህወሓት በበኩሉ ከኢትዮጵያ መንግስት ጋር ተደራድሮ የፕሪቶሪያ ስምምነትን እንደፈረመ ድርጅት እንደ አዲስ በቦርዱ እንደማይመዘገብ በማረጋገጥ ይህን ተከትሎ ፓርቲው ከተሰረዘ የከፋ መዘዝ ሊከተል ይችላል ሲል ማስጠንቀቁ ይታወቃል። የከፍተኛው ፍርድ ቤት ዳኞች በስዩም ተሾመ ምክንያት ስራችንን ለመልቀቅ እንገደዳለን ማለታቸው ተሰማ። ስዩም ተሾመ የተባለውን ግለሰብ የፌዴራል ፖሊስ ማቅረብ ካልቻለና ግለሰቡ ስማችንን ማጉደፍ የሚቀጥል ከሆነ ስራችንን ልናቆም እንገደዳለን ሲሉ የከፍተኛ ፍርድ ቤት ዳኞች መናገራቸውን መሰረት ዘግበዋል። ስዩም ተሾመ የተባለው አክቲቪስት የአቶ ዮሐንስ ቦያለውና የአቶ ክርስቲያን ታደለን ኤክሲደንስ አስመልክቶ በችሎቱ ላይ አሉታዊ ተጽዕኖ እየፈጠረ ነው በሚል ፍርድ ቤቱ ግለሰቡን ስነ ስርዓት እንዲያስይዘው መጠየቃቸው ይታወሳል። ጉዳዩን እየተመለከተው የሚገኘው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የሽብር ወንጀል ችሎት አክቲቪስቱ ቀርቦ መልስ እንዲሰጥ ለፌዴራል ፖሊስ ትዕዛዝ ሰጥቶ ነበር። ይሁን እንጂ ስዩም ተሾመ የተባለውን ግለሰብ በትናንትናው ዕለት ለሶስተኛ ጊዜ የፌዴራል ፖሊስ አላገኘሁትም በሚል ምላሽ ሰጥቷል። የችሎቱ ዳኞች በበኩላቸው የፌዴራል ፖሊስ ግለሰቡን ለደህንነቱ ሲባል እጀባ እያደረገለት እንደሆነ ይታወቃል። ነገር ግን ፍርድ ቤቱ እንዲያቀርበው ትዕዛዝ ሲደርሰው አላገኘሁትም የሚል ምላሽ መስጠቱ በፍትህ ስርዓቱ ላይ ያለውን ንቀት የሚያሳይ ነው ብለዋል። አክለውም ዳኞቹ ግለሰቡ መሀል አዲስ አበባ ተቀምጦ የፍርድ ቤቶችን ዳኞች ስም ሲያጎድፍ እየዋለ ነው፣ ከችሎቱ አቅም በላይ ሆኗል። ስለዚህ የፍርድ ቤቱ የበላይ አመራሮች ጉዳዩን ለማስቆም አለመሞከራቸው ያሳዝናል ብለዋል። አሁንም ግለሰቡ በፖሊስ ተይዞ ካልቀረበና የዳኞችን ስም የሚያጎድፍ ከሆነ ስራችንን ለማቆም እንገደዳለን ሲሉም ዳኞቹ አስጠንቅቀዋል። አቤቱታውን ያቀረቡት አቶ ዮሐንስ ቦያለው በበኩላቸው የአቃቤ ሕግ ምስክሮች ለደህንነታቸው ሲባል የስም ዝርዝራቸው እንዳይደርሰን ተከልክለን እያለ በአቃቤ ሕግ አቶ ኢያስፔድ አበጀ በኩል ለአቶ ስዩም ተሾመ ተሰጥቶት በማህበራዊ ሚዲያ ማን እንደሚመሰክርብን ተነግሮናል። ፍርድ ቤቱ የሚቀጣንን ቅጣት ከወዲሁ ግለሰቡ እየነገረን ነው። እኛ በህግ ቁጥጥር ስር እያለን ይሄ ሁሉ ዘመቻ ሲፈጸምብን ፍርድ ቤቱ ለምን ማስቆም አልቻለም ሲሉ አቤት ብለዋል። ችሎቱ በበኩሉ አሁን ጉዳዩ ከእናንተ ወጥቶ የእኛ የፍርድ ቤቱ ጉዳይ ሆኗል። ከዚህ ችሎትም አልፎ አጠቃላይ የፍትህ ስርዓቱን የሚመለከት እየሆነ ነው። ለፌዴራል ፖሊስ ደጋግመን መጻፋችንን ታውቃላችሁ። ማቅረብ የሚችለው ፖሊስ ነው። ፖሊስ የፍርድ ቤቱን ትዕዛዝ ካልፈጸመ የፍትህ ስርዓቱ ጥያቄ ውስጥ እንዳለ ይጠቁማል። ለጊዜው ይሄ ችሎት ማለት የሚችለው ይህንን ብቻ ነው ሲሉ ዳኞች በምሬት ተናግረዋል። በስተመጨረሻም የፌዴራሉ ፖሊስ ለአራተኛ ጊዜ ስዩም ተሾመን አስገድዶ ፍርድ ቤት እንዲያቀርብ ችሎቱ ለሚያዝያ 30 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል። የኦሮሚያ ክልል የወረዳና የቀበሌ መንግስት መዋቅር አመራሮች ከነገ ሐሙስ ጀምሮ ለ40 ቀናት የመሰረታዊ ውትድርና ፖለቲካ ስልጠና ሊወስዱ እንደሆነ ተሰማ። ስልጠናውን የሚወስዱት አመራሮች የወረዳና የቀበሌ ዋና አስተዳዳሪዎችና የሰላምና ጸጥታ ዘርፍ ኃላፊዎች መሆናቸውን የመረጃ ምንጮች ገልጸዋል። ለ40 ቀናት ይቆያል የተባለው ስልጠና የሚሰጠው በዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ ውስጥ እንደሆነ ተመልክተዋል። የስልጠናው ዓላማ በሁለቱ የመንግስት መዋቅሮች ውስጥ የሚሰሩ አመራሮችን የመሰረታዊ ውትድርና ክህሎትና ፖለቲካዊ አቅም ለማሳደግ ነው ተብለዋል። ኢትዮጵያንን ጨምሮ ህጋዊ መኖሪያ ሰነድ የሌላቸው የውጭ ዜጎች በ3 ቀናት ውስጥ ሶማሌላንድን ለቀው እንዲወጡ ሶማሌላንድ አስጠነቀቀች። የሶማሌላንድ መንግስት ከነገ ጀምሮ ኢትዮጵያንን ጨምሮ ህጋዊ ሰነድ የሌላቸው የውጭ ዜጎች ለቀው እንዲወጡ ትዕዛዝ አስተላልፏል። የሶማሌላንድ የሀገር ውስጥና ደህንነት ሚኒስቴር ዛሬ ባወጣው መመሪያ መሰረት ሰነድ የሌላቸው የውጭ ዜጎች በሙሉ በ3 ቀናት ውስጥ ለቀው ሁሉንም ነገር አጠናቀው መውጣት እንደሚገባቸው አሳስቧል። በ3 ቀናት ውስጥ ለቀው የማያወጡ ከሆነ ግን አስፈላጊውን እርምጃ እንደሚወስድ ነው ያስጠነቀቀው። በሚኒስትሩ ፊርማ የወጣው ይህ መመሪያ የተለያዩ በሀገሪቱ ውስጥ የሚገኙ ተቋማት ይህንን ጉዳይ እንዲያስፈጽሙ ትዕዛዝ ሰጥቷቸዋል። በመንግስታቱ ድርጅት የሀገርነት እውቅና በሌላት በሶማሌላንድ ውስጥ በርካታ ኢትዮጵያን በህጋዊም ሆነ በህገወጥ መንገድ እንደሚኖሩ ይታወቃል። ከቀናት በፊት ጅቡቲ በተመሳሳይ በሀገሯ የሚኖሩ የውጭ ዜጎች በአስቸኳይ እንዲወጡ፣ ያ ካልሆነ ግን
በግዳጅ አፍሳ ወደ ካምፕ እንደምታስገባ ማስጠንቀቋ ይታወሳል። ያን ተከትሎ የኢትዮጵያ መንግስት ዜጎችን ለማስወጣት የተቀመጠው ቀነ ገደብ እንዲራዘምለት ያቀረበው ጥያቄ በጅቡቲ ውድቅ በመሆኑ ኢትዮጵያውያኑ ወደ ሀገራቸው ለመመለስ ጅቡቲ በሚገኘው የኢትዮጵያ ኤምባሲ ምዝገባ ጀምረዋል። ውድ ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የማዕደ ዜና መረጃዎች የእስካሁን ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ማዕደ ዜናን ይከታተሉ፣ ሰብስክራይብ ያድርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑሩ።